በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለ2018 የጌታችን መድኃኒታችን የኢየሱስ ክርስቶስ የልደት ክብረ በዓል በሰላም አደረሳችሁ፣ በሰላም አደረሰን። ዛሬ ለክርስቲያኖች ሁሉ ትልቅ የደስታ ቀን ነው። እግዚአብሔር ሰው የሆነበት ቃል ሥጋ ለብሶ በእኛ መካከል ያደረበት ጌታችን አምላካችን አምላክ ሆኖ ሳለ ሰው የሆነበት የምስጢረ ሥጋዊ ምስጢር እሱ በከብቶች በረት ውስጥ ተኝቶ ለእኛ ትልቅ ትሕትናን ያስተማረን አምላክና ሰው የታረቀበት የሰላሙ ንጉሥ ድንቅ መካላያ አምላክ በእኛ መካከል ሆኖ ታሪካችንን የለወጠበት ትልቅ የእምነታችን ምስጢር የሚከበርበት ክብረ በዓል ነው። ዛሬ በተለይ በዚህ ቀን በውጭ በጨለማ በብርድ ውስጥ ሆነው ከብቶችን ያግዱ ለነበሩ እረኞች መልአኩ ለነሱ ተገልጦ በሉቃስ ወንጌል ምዕራፍ 2 ቁጥር 10 ላይ አትፍሩ፣ አይዟችሁ ለሕዝቡ የሚሆን መልካም ዜናን እነግራችኋለሁ ይላቸዋል። ይህ አትፍሩ አይዟችሁ የሚለው መልእክት እጅግ በጣም ውብ የሆነ የሚያጽናናን ድንቅ የሆነ መልእክት ነውና በእውነት እኛም ክርስቲያኖች ይህንን የጌታችን የመድኃኒታችንን ልደት በምናከብርበት ጊዜ ከፍርሃት ወጥተን ከጭንቀት፣ ከችግር፣ ከፈተና በተለያየ ሁኔታ ላይ እንኳን ብንገኝ ይህ የመልአኩ ቃል የሚያጽናናን ሆኖ እናገኘዋለንና አይዟችሁ አትፍሩ የሚለውን ቃል ይዘን ሁላችንም እርስ በርሳችን በፍቅር፣ በሰላም፣ በርህራሄ፣ በመልካም ተግባር ላይ ሆነን ይህንን ክብረ በዓል እንድናከብረው ጋብዛችኋለሁኝ። የተወደዳችሁ የእግዚአብሔር ቤተሰቦች በዚህ ጊዜ የእግዚአብሔር ታላቅ ምሕረት የሚያስፈልገን ጊዜ ላይ ነው ያለነው። በብዙ ውጣ ውረድ፣ በብዙ ጭንቀት፣ በብዙ ፈተና፣ በብዙ ችግር ላሉ ሁሉ ይህ የሚያጽናናው የመልአኩ ቃል የሚያስፈልገን ጊዜ ነው። አይዟችሁ አትፍሩ የሚለው ቃል እጅግ የሚያጽናናን ነው። በረሃብ፣ በጭንቀት፣ በስደት፣ በመከራ፣ በፈተና፣ በቤተሰብ ውስጥ በተለያየ ሁኔታ በሚነሱ ችግሮች ሁሉ መሃል ይህንን ክብረ በዓል ልናከብር በቤት ውስጥ እንገኝ ይሆናል፣ ወይ በመንገድ ላይ እንሆናለን፣ ወይ ከሀገራችን ውጭ ሆነን በስደት እንኖራለን። ይህንን የመልአኩን ቃል ያስታወስን አይዟችሁ አትፍሩ የሚለውን እርስ በርሳችን ይህንን የመጽናኛ ቃል ልንለዋወጥ ይገባል። ይህንን ስናደርግ መከራ፣ ስቃይ፣ ፈተና፣ ችግር እንኳን ቢኖር የሚያስጨንቀን ነገር ቢኖር የህይወት ውጣ ውረድ እንኳን ቢኖር በኑሮ በጉዟችን የሚያጋጥሙን ብዙ ፈተናዎች እንኳን ቢኖሩ አምላካችን እግዚአብሔር እሱ የሚያጽናናን አምላክ ነውና በስብከተ ገና ጊዜ ማራናታ ጌታ ሆይ ቶሎ ና ብለን እየጸለይን ክርስቶስ በልባችን ውስጥ እንዲወለድ ስንጸልይ ስንጾም ቆይተን ነበረ። አሁን ልባችንን ንጹህ አድርገን ጌታ ኢየሱስ በእኛ ልባችን ውስጥ እንዲወለድልን በዚህ ተስፋ በዚህ ምሕረት ቃል እየተጽናናን ይህንን ክብረ በዓል እንድናከብር ጋብዛችኋለሁኝ። በተለይም ለክርስቲያኖች እንዲሁም ለኢትዮጵያ ካቶሊካዊት ቤተክርስቲያን ምዕመናን በተለይም በሐዋሳ ሀገረ ስብከት የሚገኙ ምዕመናንን አባቶች፣ ካህናት፣ ገዳማውያን ካህናት እንዲሁም ደግሞ ወጣቶች፣ እናቶች፣ አባቶች ሁሉም እንኳን ለ2018 ዓመተ ምህረት የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ አደረሰን እላለሁ። ይህ ድንቅ መካር ኃያል አምላክ እግዚአብሔር በእውነት በእኛ መካከል ሰው ሆኖ ተገኝቷልና እኛም የሰውን ክብር በሚጠብቅ መልኩ በስራችን፣ በተግባራችን፣ በኑሯችን፣ በህይወታችን እኛም እግዚአብሔርን እየመሰልን እሱ እኛን መስሎ ወደኛ መጥቶ ሳለ
እኛ ደግሞ ወደሱ የምንሄድበት የምንመስልበት ትልቅ ምስጢር ነውና በዚህ ምስጢር እየተጽናናን ይህን ክብር እንድናከብር ይህንን ክብረ በዓል እንድናከብር ጋብዛለሁኝ። በዚህ ጊዜ ለተጨነቁት ለተቸገሩት ሊደርሱላቸው የሌለ በብዙ ፈተና በብዙ ውጥረት በብዙ ችግር ውስጥ ላሉት ሁሉ እኛ መልካም ስራ እያደረገን ይህንን ክብረ በዓል እንድናሳልፍ ጋብዛችኋለሁ። መልካም በዓል ያድርግልን። በአብ በወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።